ኢንቫይሮንመንታል ኤዱኬሽንስ የምንለው ምንድነው? ማህበረሰቡን ስለ ኢንቫይሮንመንት ጀስት ዲፕሊ የሆነ ትምህርት ማስተማር ነው። how to keep their environments, what is the adverse impacts of this climate change በአሁኑ ሰዓት ከፍተኛ የዓለማችን ህዝብ በጎርፍ ይመታል፣ በሄሪካንስ ይመታል፣ በማዕበል ይመታል። ከፍተኛ የሆነ ቶሮንሻል የሆነ ሬን አለ፣ ጎርፍ አለ። ስለዚህ ይሄ ነገር ምንድነው? ማህበረሰቡን በተለያየ ምክንያት እየተጎዳ ነው ማለት ነው። በምክንያት በዚህ በክላይሜት ቼንጅ ማለት ክላይሜት ቼንጅ እንዳይመጣ ወይም ደግሞ ክላይሜት ቼንጅን ለመከላከል ግዴታ መደረግ መቻል አለበት። ማህበረሰቡ መማር መቻል አለበት፣ አዌርነስ መውሰድ መቻል አለበት ማለት። so this is education in about and for what the environment education in environment about the environment and for the environment እንደማለት ነው። builds ecological awareness and action skills, engage youths, adults and policy makers ሁሉን አቀፍ የሆነ የማህበረሰብ ለምሳሌ እነዚህ ዩዝ የምንላቸው just adults, government itself have the responsibility ወይም ደግሞ in general the community have the responsibility to keep their environment. in this case there should be what good awareness ወይም ደግሞ ጥሩ የሆነ ምን መስጠት መቻል አለበት? ኤዱኬሽን መስጠት መቻል አለበት ለማህበረሰቡ ኢንቫይሮንመንቱን እንዴት ኪፕ ማድረግ እንደሚችል። promotes informed decision for a sustainable future ነው። goal of environmental education EE የምንለው ምንድነው? ጎሉ ምንድነው? ይሄ የኢኢ ወይ environmental education awareness of environmental issues and interdependence environmental issue awareness መስጠት፣ knowledge skills values to protect what the environment ማህበረሰቡን አስተሳሰቡ መቀየር፣ ጥሩ የሆነ ትምህርት መስጠት፣ ማስተማር። ስናስተምረው የስለ ኢንቫይሮንመንቱ ያለውን ኢምፓክት በሚያይበት ሰዓት ለምሳሌ በተለያዩ በሶሻል ሚዲያ ላይ በተለያዩ ሀገራት ላይ የሚፈጠሩትን እነዚህ ናቹራል ዲዛስተርስ የምንላቸው የጎርፍ አደጋ፣ የንፋስ አደጋ፣ ሄሪካንስ የመሳሰሉትን እነዚህን እያየን ነው። ብዙ ንብረት ያወድማሉ፣ ብዙ የሰው ህይወት ይጠፋል። ስለዚህ የኢንቫይሮንመንታል ክላይሜት ቼንጅን ኢምፓክት ምን ያክል እንደሆነ ለማህበረሰቡ ማሳየትና ማስተማር ያስፈልጋል ማለት። ቢሄቪራል ቼንጅ እንዳመጡ ማድረግ ነው። ዳት ኢንዲቪጁዋል ኤንድ ሶሳይታል ሌቨል በግለሰብም ይሁን በማህበረሰቡ ላይ ያሳሰብ ለውጥ እንዲያመጣ ማድረግ ነው ማለት። ታይፕስ ኦፍ ዘ ኢንቫይሮንመንታል ኤዱኬሽንስ የምንለው በፎርማል የምናገኘው አለ። ለምሳሌ ስኩል ቤዝድ ካሪኩለም አሁን እየተማራችሁ ያላችሁት ስለ ኢንቫይሮንመንታል ፕሮቴክሽን ነው። ጀስት ራሱን የቻለ ፎርማል የሆነ ኤዱኬሽን ነው ማለት ነው። ኢንፎርማል ደግሞ በምን መልኩ ነው ልናገኘው የምንችለው? በዙስ ሊሆን ይችላል፣ በሙዚየም፣ በሚዲያ፣ በዶክመንቴሽንስ። እነዚህ ነገሮች ሙዚየም ላይ የምናይ ከሆነ ኢንቫይሮንመንታል እንዴት ዳሜጅ ሊያደርግ እንደሚችል ከፍተኛ የሆነ ኢምፓክት እንዳለው እነዚህ በሙዚየም ላይ በተለያዩ ቦታዎች ላይ የምናይ ከሆነ ያንን በቅርስ ደረጃ ያየነውን ልንማርበት እንችላለን ማለት። ታሲት የምንለው ለርኒንግ ስሩ ዴይሊ ላይፍ ይሄ በኦብዘርቬሽን ሊሆን ይችላል፣ በሶሻል ኢንተራክሽን ባለን ሶሻል ኢንተራክሽን በኦብዘርቬሽን የምንማር ከሆነ ዳትስ ኮልድ ታሲት የምንለው ነው ማለት ነው። በፎርማል በኢንፎርማል እና በዚህ በታሲት መልክ ልናገኘው እንችላለን።